በማለት ለሚራ መናገር ነው። ሚራ እንዴት ትቀልድብኛለህ? የጀመርነው ህይወት እንጂ ቀልድ አይደለም። በእኔ ማሾፍ ዋጋ ያስከፍላል አለችው። መርፌዋን በመያዝም የዊልቸር ተጠቃሚ እንድትሆን ይኸው ይረዳሃል በማለት የተመኘውን እንዲኖር አደረገችው። እናም አደንዛዥ መርፌ በመውጋት ከዊልቸር ጥገኛ ሆኖ እንዲኖርም አድርገዋለች። በጣም ያሳዝናል። ለማንኛውም ሮቤል የሰራው ስራ መጥፎ ቢሆንም በቀል ደግሞ እጅግ በጣም አሳዛኝ ነበረ። መቼም እንዲህ ሊያደርጋቸውና እርስ በርሳቸው እንዲበላሉ ያደረጋቸው የምስኪኑ የአድናንና የምስኪኗን ህይወት የሳራን ነፍስ መንጠቃቸው ነበረ። ለማንኛውም ክፉ ስራ እስከ መጨረሻም ዋጋቸውን እያስከፈላቸው ነው። ሰላም ውድ የልሆና ድራማ ተከታታዮች፣ ዛሬ ደግሞ ክፍል 15 ተለቋል። ምን አዲስ ነገር አለ? እስኪ አብረን እንከታተላለን። ሚራና ሮቤል ወደ ውጭ ወጥተዋል። በዚህን ሰዓት አድናን ሮቤልን ሲፈልገው ቆይቷል። ወደ መኝታ ክፍሉ ሲያመራ ግን ዊልቸሩን አገኘው። ከዊልቸሩ ላይ ተቀመጠ። አድናን ለካም ሮቤል እያሾፈብኝ እንጂ ቆሞ መራመድ ይችላል አለ። ይህኔ ልሆና በጣም ደስ ይላታል። ከረፈደን ቢሆን እውነታውን ስላወቅክ በጣም ደስ ብሎኛል። ለማንኛውም አድናን ንቀ ያልኩህ ለዚህ ነበር አለችው። ወደውኑ ተከታትላ ሚራ ወደ ክፍሉ ተከሰተች። ሚራ ሮቤል የት ሄዶ ነው ስትል በጥያቄ አጣደፈቻት። ጀግናዋ ልሆና ማያገባሽ አትግቢ በማለት በነገር ልትሸነቁጣት ስትል አድናን ተጨመረላት። በዚህ ሁኔታ ከሚራ ጋር እየተጨቃጨቁ ነው። ሚራ ስለተጠየቅሽው ጥያቄ መልስ ተብላለች። የምትመልሰው ብታጣ አጨቅጭቁኝ አላውቅላችሁም፣ እንዲህ አይነት ጥያቄ እንድትጠይቅም አልተፈቀደልሽም በማለት ትታት ወደ ሌላኛው መኝታ ክፍል ታመራለች። እዛ እንዳለችም ጉርቧን ታንቃታለች። ልሆና እንዲህ በዋዛ ልትፋታት አልፈለገችም። ሚራን ተከታትሏት የገባው ሮቤል ግን ዊልቸሩን ክፉኛ ሳሎን ላይ ያገኘዋል። ሳሎን ላይ ሲያገኘው ዊልቸሬን ማን አመጣው አለ። ተደነባበረ። ብዙ ጊዜ ግድግዳ ሲያስስ ቆየ። ከመጨረሻም ወደሚያድርበት መኝታ ክፍል በመግባትም አልጋ ስር ተደበቀ። በኋላ ሚራን እያስጨነቀቻትና ሮቤልን የት ጥላው እንደመጣችም እንድትናገር እያስገደደቻት ነው። አትጨቅጭቅኝ ልሆና፣ ይልቁንስ አርፈሽ ራስሽን ኑሮ ብትኖሪ ሳይሻልሽ አይቀርም፣ በማያገባሽ እየገባሽ አትጨቅጭቅኝ አለቻት። ይሁን እንጂ ልሆና እህቴ ሳራዬ ታደርሳችኋት፣ የእናንተ ተንኮል መቼም ማለቂያ የለውም፣ አንድ ነገር አድርጋችኋታል በማለት እያስጨነቀቻት ሲሆን ከሚራ ግን ይህ ነው የሚባል መልስ አላገኘችም። ናን በበኩሉ እማዬ ስለምንድን ነው አደራ ያልሽኝ? እንድች አይነት ሚስት አጋጥሞኝ ዛሬ እንዳትበድላት፣ እንዳታስከፋት፣ እዚህ ቤት እንዳታስወጣት በማለት መሀል ላይ ያስገባቸውንና ቃል የገባለትን እያስታወሰም እንባ ይተናነቀዋል። ብቻውን ክፍል ዘግቶም እያለቀሰ ነበረ። ታዲያ እንዲህ ሚራን አስጨንቃት ወደ ሳሎን ስትመለስ አድናን ክፉኛ እያለቀሰ ታገኘዋለች። አድናን ስለምን ታለቅሳለህ? ለምንድን ነው በዚህ ልክ የምትጨናነቀው? በማለትም እንዲረጋጋ ለማድረግ ብትሞክርም አድናን ከእናቱ የተሰጠው የአደራ ቃል እንደከበደውና ሴት ልጅ ማስወጣት እንደሌለበትም ይህንን የገባውን ቃል ምን ያህል እንደከበደውም ለልሆና እየገለጸላት ነበረ። ልሆና አንተ ተበዳይ እንጂ አልበደልካቸውም፣ ስለዚህ ሁሉም እንደ ስራቸው ይከፈላቸው ዘንድ እንዲሞኝ ሆነ ራስህን አደጋ ላይ መጣል የለብህም በማለት እንዲበረታታ አደረገችው። ራ ነገረኛዋም ስለ ሮቤል በየት በኩል ገብቶ እንዴት እንወጣዋለን እያለች እየተጨናነቀች ነበረ። ልሆና የአድናን ጭንቀት ተጋብቶባት እባክህን ፍቅሬ ተረጋጋ እያለች እንዲረጋጋ በምታደርግበት ሰዓት እሷ ስልክ በመደወል አሁኑኑ ፈጥነህ ወደ ቤት መግባት ትችላለህ አለችው። ምክንያቱም እነሱ በራሳቸው ቢዚ ሆነዋልና። እናም ይህንን አጋጣሚ ለመጠቀም እየተጣደፈች ነው። በዚህ ሁኔታ ሮቤል እዛ አልጋ ስር እንደተደበቀና ቀስ ብሎ እንደገባም ይነግራታል። በጣም ታስገርማለህ አለችው። ተከታትለውም ገባች። እንዴት ገባህ በማለት ጠየቀችው። ዊልቸሩን ሳሎን ላይ ሳገኘው ክፉኛ ደንግጬ ነበረ። እናም እነሱ ባላዩ ቀስ ብዬ ነበር በሩን የከፈትኩት፣ ከዛም አልጋ ስር ተደበቅኩ በማለት ይነግራታል። ግን ሮቤልን የት ትተሽው መጣሽ እያሉ ሲያስጨንቋት እንደቆዩና ፈተናዋን እንዳየችም እየነገረችው ነበረ። በዚህ ሁኔታ ግን እስከ መቼ ነው የምንቀጥለው በማለትም ክፉኛ እንዳስጨነቃትም ገልጻለታለች። ይሁን እንጂ ተመልሶ እዛው አልጋ ስር በመወሸቅ ልሆናና አድናን ስለሚጨናነቅበት ነገር እንዲበረታታ እያደረገችበት በነበረችበት አጋጣሚ ነበረ ከሮቤል ጩኸት የተሰማው። እናም ከመኝታ ክፍል አልጋ ስር ተወሽቆ ድረሱልኝ ይላል። አድናን ወንድሜ እባክህን ድረስልኝ ያለ ጫንጫን እየተነፈሰ ነው። አድናን በጣም ተገረመ። ምን ስትል አልጋ ስር ገባህ በማለት ጠየቀው። እኔ እንጃ ራሴን ስነቃ አልጋ ስር አገኘሁት።
በምን አይነት ሁኔታ ወደ ውስጥ እንደገባው የማስታውሰው ነገር የለም በማለት ሸመጠጠ። ሉሃና ግን የሮቤል ማስመሰልና ድራማው ስለተረዳት አሁንም እያስመሰለብህ ነው አድናን ንቃ። እስከ መቼ ድረስ ነው የምትሸወደው? አድናን ይህንን ክፍል ትተን እንውጣ አለችው። አድናን ግን በዚህ ሁኔታ እየተጨነቀ ጣርጣር እያለች ትቶ መውጣት እንዳልፈለገም ይገልጽላታል። እሱ እያስመሰለ ነው ተው አድናን ስማኝ አለችው። በጭራሽ ሊሰማት አልፈለገም። ምክንያቱም ሮቤል ሲነሳበት እንደዚህ ነው የሚያደርገው ይላታል። ሆኖም ባለመስማማት እሱን ለመርዳት እየሞከረ ቆየ። ከመቼ ነው የምትሸወደው አለችው። አይደለም አሁን ላይ ሮቤል በጣም ታሞ ነው በማለት እንደታመመ እየነገራት ነበረ። ታዲያ ሉሃና ማስመሰሉን የተረዳችበት ሮቤል አርፈሽ አትቀመጭም ወይ በማለት ሉሃናን ጉርቧን አነቃት። ልቀቀኝ አለችው። ደግሞም እያስመሰልክ እንደሆነ ተረድቼዋለሁኝ። ለምን አርፋ አትቀመጥም ግን? እስከ መቼ ድረስ ነው በዚህ ሁኔታ የምትቀጥለው አለችው። በመጀመሪያም ከልጅነቱ ጀምሮ ምን መሆን እንደሚፈልግና ምኞቱ ምን እንደነበረ ገለጸችለት። እሱም አርቲስት ሲል መለሰላት። በጣም ይገርማል። በማስመሰልህ ሜዳሊያ መቀበል ትችል ነበረ። እውነትም ምኞትህን እየኖርክ ነው። አሁን በዊልቸር እያስመሰልክ እስከ መቼ ትዘልቃለህ አለችው። እሱም በማያገባሽ አትግቢ እያለ ያሰቃያት ገብቷል። በዚህ ሁኔታ ሉሃና ሮቤልን እያስጨነቀችው ሳለ ሮቤል ግን እንዴት ወደድኩሽ፣ በጣም አፍቅሬሻለሁ መሰለኝ ሉሃና፣ እንዲህ ክፋት እያደረግሽብኝ እንኳን አንቺን አለማሰብ አልተውኩም። ሉሃና በጣም አፍቅሬሻለሁ እያለም የፍቅር ቃላቱን ያዘንብላት ገብቷል። ሚራና ሮቤልም ስለ ፍቅር ቃላት ሲሸነግላት ከቆየ በኋላ ግን ሉሃናን እንደወደዳት ወዲያውኑ በግልጽ ይነግራታል። እውነትህን ነው ግን ሉሃናን ትወዳታለህ ወይስ ፍራንክ ነው አለችው። በጭራሽ ፍራንክ አይደለም እማዬ ትሙት ሲል ይምልላታል። እሷም ሮቤል እንዴት እንደዚህ አይነት ቃላት ደፍረህ ትናገረኛለህ? ለማንኛውም ለዚህ ንግግር ዋጋ ትከፍልበታለህ አለችው። በዚህ ሁኔታ የመርዝ መርፌዋን በማስተካከል መርዞችን እየቀመመች ሮቤል እንደተመኘው የዊልቸር ጥገኛ ሆኖ እንዲኖርም ለማድረግ ቆርጣ ተነሳች። ሌላኛው እንግዲህ አድናንና ሉሃና ተወደኝ አይደል ወይ? ለምን የእነዚህን ሰዎች ማስመሰል እንኳን ተረድተህ ራስህን ለመጠበቅ አትሞክርም? እነዚህ ሰዎች ከህይወት በማስወጣት የራስህን ነፃ ጊዜ ማሳለፍ አለብህ አለችው። ይሁን እንጂ አድናን እያስጨነቀው ያለው ለእናቱ ቃል የገባላትና ማስቀየም እንደሌለበት ከራሱ ጋር ቃል የገባለት ነበር። ግራ በበኩሏ በሮቤል አማካኝነት የደረሰባትን ታውቃለችና ሮቤል ደግሞ እሷን እያገዛት አለመምጣቱ ወይም ተጠቅሞባት ሊተፋት እንደሆነ ሁሉንም ነገር ጠንቅቃ ከተረዳችና ልቡ ሉሃናን እያሰበ ከመጣ በኋላ ሉሃናን ባለቤቴን አሳጣሽኝ፣ ዛሬ ደግሞ ውሽሜን ልታሳጭኝ ታስቢያለሽ፣ አንቺንም የሆነ ነገር አደርግሻለሁ እያለች እየዛተች ነው። በዚህ ብቻ እያልተመለሰችው ሚራ ተመረዘ መርፌ በመውሰድ አሁን ላይ የተመኘውና መሆን የምትፈልገውን እንድትኖር እፈልጋለሁ በማለት ማደንዘዣ መርፌም ትወጋዋለች። እሱም ተርበተበተ። ገና በመጀመሪያ ቅመማ የያዘችውን መርፌ ሲመለከት ሚራ አታደርገውም እያለ ሲማጽናት ቆይ አደርገዋለሁ፣ ይህንና ያንተ ነገር አልቆልና ቀድሞ ነበር እንጂ መጥኖ መደቆስ፣ አሁን ምን ያደርጋል ወጭት ጥዶ ማልቀስ። እንግዲህ ይህን ያንተ ጉዳይ አብቅቶለታል። እስካሁን ድረስ ፍቅረኛ ብዬ ብዙ ዋጋ እየከፈልኩ ስላለውለት ህይወት ዛሬ ቀለድክበት አይደል? ቀልድ ብቻ ሳይሆን ህይወቴንም ነው የቀማኸኝ ስትል በትዳሯ ላይ የማገጠችና መስዋዕትነት እየከፈለችለት ስላለችው ሮቤል እሱ ግን ወደ ጎን በመተው ሊጠቀምባትና ጊዜያዊ ፍላጎትን ለማሟላት ሲል እሷን ዘወር በይ በማለት ሉሃናን እንዳፈቀራት በግልጽ መናገሩ በስከ መጨረሻም ራሱ አስከፈለው። ታዲያ አደንዛዡን መርፌ በመውጋትም እዛ ዊልቸር ላይ ስቅስቅ ብሎ እያለቀሰ እባክሽን ተይኝ አመመኝ እያለ ቢማጸናትም እሷ ግን በፍጹም ልትራራለት አልወደደችም። ለማንኛውም ሮቤል እጁን አግኝቷል። ሚራ ራሷ ጥፋተኛ ብትሆንም እሱ የወንድሙን የሆነ ነገር ሁሉንም ነገር እነጥቀዋለሁ እንዳለ ሁሉ ቤት ውስጥ ተቀምጦ የአድናንን ህይወት እያተረማመሰ ያለው ሮቤል እስከ መጨረሻም ዋጋ ከፈለበት። እንግዲህ አድናን ሮቤል ለሚያጠፋው ጥፋት ሁሉ ምናልባትም ከልጅነቱ ጀምሮ ቂምና ጥላቻ ያዘለበት እንደሆነ ዛሬ ከንግግሩ ለመረዳት ችለናል። አድናን ሮቤልን ምን ቢያደርገው ይሆን? የሱ የሆነ ነገር ሁሉንም እነጥቀዋለሁኝ፣ ባዶ እጁን አስቀረዋለሁኝ ማለት አድናንን ለመጉዳትና እሱን ያለውን ነገር በሙሉ በማሳጣት ባዶ እጁን ሊያስቀረውና
ሆነ በማተረማመስ ፈተና ሆኖ የቀጠለው። በቀጣይ ክፍል እስከምንገናኝ ድረስ ለዛሬ ሉሃና ድራማ ያቀረብኩላችሁን ይመስል ነበረ። እናንተ ስለዚህ ድራማ ምን ታዘባችሁ? የተሰማችሁን ሀሳብ አስተያየታችሁን ለግሱልኝ። ሉሃና ስለ እህቷ ማወቅ የለባትም ትላላችሁ? በደንብ ማወቅ አለባት። ወንጀለኞች እንደሆኑ መጋለጥ አለባቸው። አድናንም ቢሆን በይብንታ እነዛ ሰዎችን ከጀርባው በመያዝ እያወቀ ወንጀለኞቹን ጸጥ ብሎ መያዝ አለበት ብዬ አላምንም። ከነዚህ ሰዎች ራሱን ማራቅና ጋራ ሰላም የሆነ ህይወትን እንዲኖሩ እመኛለሁ። በቀጣዩ ክፍል ይዤላችሁ እስከምመጣ ድረስ ለዛሬ እዚሁ ይብቃን። መልካም ጊዜ። ባይ ባይ።